ማስቲካ እኮ የሚሰራው ከድመት አንጀት ነው፣ አይ ከአሳማ ስጋ ነው የሚሰራው የሚሉ ወሬዎችን ሰምታችሁ ታውቃላችሁ? በየቀኑ በሚሊዮን የሚቆጠሩ ሰዎች በልማድ ያኝኩታል። ከጓደኞቻችን ጋር ስንገናኝ፣ አስፈላጊ የንግድ ስብሰባ ላይ ስንሆን የመጀመሪያው ስጋታችን ምንድነው? መጥፎ የአፍ ጠረን። ማስቲካ እዚህ ላይ ፈጣን መፍትሄና ማህበራዊ ጋሻችን ነው። አንድ ከባድ ፈተና ወይም ስራ ሲኖርባችሁ ማስቲካ የማኘክ ፍላጎት ተሰምቷችሁ ያውቋል? ብቻችሁን አይደላችሁም። ሳይንሳዊ ጥናቶች እንደሚያሳዩት ማስቲካ ማኘክ ወደ አእምሮአችን የሚሄደውን የደም ዝውውር እስከ 25% ሊጨምር ይችላል። ይህም ትኩረትንና የማስታወስ ችሎታን ያሳድጋል። ግን እስኪ ቆም ብላችሁ አስቡ። ይህን ሁሉ ጥቅም የሚሰጠን ጭንቅላችንን የሚያረጋጋልንና አእምሮአችንን የሚያነቃቃልን ነገር በትክክል ከምንድን ነው የሚሰራው? ከልጅነታችን ጀምሮ የምንሰማቸው ወሬዎች ብዙ ናቸው። ማስቲካ እኮ የሚሰራው ከድመት አንጀት ነው፣ አይ ከአሳማ ስጋ ነው የሚሰራው የሚሉ ወሬዎችን ሰምታችሁ ታውቃላችሁ? እነዚህ ወሬዎች ምን ያህል እውነት አላቸው? እውነተኛው የማስቲካ ግብአትስ ከጎማ ነው? ከፕላስቲክ ነው? ወይስ እንደ ወሬው ሁሉ በሆዳችን ውስጥ ለ7 ዓመታት የሚቆይ ምስጢራዊ ንጥረ ነገር? ዛሬ ከእነዚህ መላምቶች ጀርባ ያለውን እውነት እናጋልጣለን። የዓለማችን ትልልቅ የማስቲካ ፋብሪካዎች ለሕዝብ የማይገልጡትን አስደንጋጭ እውነት እንመረምራለን። ይህ ተራ ማኘክ አይደለም፣ የሳይንስ የኬሚስትሪና የቢዝነስ ጥበብ ድንቅ ሥራ ነው። ይህንን ቪዲዮ ካያችሁ በኋላ ስለ ማስቲካ ያላችሁ አመለካከት ሙሉ ለሙሉ ይቀየራል። እመኑኝ፣ የምትሰሙት ነገር በጣም ያስገርማችኋል። መጨረሻ ላይ ደግሞ በታሪክ የመጀመሪያው ባብል ገም እንዴት በአጋጣሚ እንደተሰራ ነግራችኋለሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ ቪዲዮ። ይህች ትንሽዬ የማስቲካ ፍሬ በእጃችሁ ስትመለከቷት ቀላል ትመስል ይሆናል፣ ግን እመኑኝ በውስጧ የዘመናትን የሰው ልጅ ታሪክ፣ የፈጠራ ጥበብ፣ ያልተጠበቁ ግንኙነቶችና የባህል አሻራዎችን ይዛለች። በሺዎች ለሚቆጠሩ ዓመታት በሰው ልጅ ታሪክ ውስጥ የተደበቀ አንድ ልማድ አለ። ከንግግር በፊት የነበረ፣ ከስልጣኔ በፊት የተጀመረ፣ በደመ ነፍስ የምናደርገው የማኘክ ልማድ። ዛሬ ከድንጋይ ዘመን ዋሻዎች ተነስተን እስከ ዛሬዋ ዘመናዊ ከተማ ድረስ የማስቲካን አስገራሚ ጉዞ አብረን እንጓዛለን። ይህ የማስቲካ ብቻ ሳይሆን የእኛው የሰው ልጆችም ታሪክ ነው። የማስቲካ ታሪክ የሚጀምረው ከ9000 ዓመታት በፊት አርኪኦሎጂስቶች በስካንዲኔቪያ አካባቢ ካገኙት የድንጋይ ዘመን ቅሪተ አካል ጋር ከበርች ዛፍ ቅርፊት የተሰራ ሙጫ አግኝተዋል። የቅሪተ አካሉ ጥርሶች አሻራ በሙጫው ላይ መኖሩ አንድ ነገር ያረጋግጣል። የጥንት አባቶቻችን ያኝኩ ነበር። ግን ለምን? የታሪክ ተመራማሪዎች እንደሚሉት ለጥርስ ንጽህና፣ እንደ ህመም ማስታገሻ አሊያም ረሃብን ለማስታገስ ይጠቀሙበት ነበር። ጉዟችንን ስንቀጥል ጥንታዊ ግሪኮች ማስቲክ ከተባለ ዛፍ የሚገኝ ሙጫ ሲያኝኩ እናገኛቸዋለን። ማስቲካ የሚለው ስም የወጣውም ከዚሁ ዛፍ ነው። በማዶ በኩል ደግሞ የማያንና የአዘቲክ ስልጣኔ ህዝቦች ቺክል ከሚባል የዛፍ ፈሳሽ የሚዘጋጅን ነገር ያኝኩ ነበር። ለእነሱ ማኘክ የባህልና የማህበራዊ ህይወታቸው አንድ አካል ነበር። ለዘመናት ያህል ማኘክ ከተወሰኑ ዛፎች በሚገኙ ሙጫዎች ብቻ የተገደበ ነበር። ነገር ግን በ19ኛው ክፍለ ዘመን አንድ ያልተጠበቀ ክስተት ሁሉንም ነገር ለወጠው። ታሪኩ የሚጀምረው በሁለት ፍጹም ከተለያየ ዓለም በመጡ ሰዎች ነው። አንደኛው ጄኔራል አንቶኒዮ ሎፔዝ ዲ ሳንታ
እና ከስልጣን የተባረሩት የሜክሲኮ ፕሬዝዳንት ሲሆኑ ሌላኛው ደግሞ ቶማስ አዳምስ የተባለ አሜሪካዊ ፎቶግራፍ አንሺና ፈጣሪ ነበር። ሳንታና ወደ አሜሪካ በስደት ሲመጣ አንድ ሐሳብ ነበረው። ያንን የማያኖች ያኝኩት የነበረውን ቺክል እንደ ጎማ በመጠቀም ለአሜሪካኖች መሸጥ፣ ገንዘብ ሰብስቦ ወደ ሀገሩ ተመልሶ ስልጣኑን ማስመለስ። አዳምስ በሐሳቡ ተስማምቶ እጅግ ብዙ ቺክል ገዛ። ነገር ግን የመኪና ጎማዎችን፣ የዝናብ ቦቴዎችን ለመስራት ያደረገው ሙከራ ሙሉ በሙሉ ከሸፈ። ገንዘቡን በሙሉ ሊያጣ እንደሆነ ሲረዳ ተስፋ ቆርጦ ተቀመጠ። አንድ ቀን አንዲት ትንሽ ልጅ በአቅራቢያው ካለ ሱቅ የከረሜላ ማስቲካ ስትገዛ ተመለከተ። በዚያች ቅጽበት ብልጭ ያለለት ሐሳብ የማስቲካን ታሪክ ለዘላለም ለወጠው። ይህ ቺክል እንደ ጎማ ባይሆንም ሰዎች ለዘመናት ሲያኝኩት ነበር ሲላሰበ፣ ወዲያውኑ ቺክሉን አፍልቶ ጣዕም ጨምሮበት ትንንሽ ፍሬዎች አድርጎ ቆራርጦ በአቅራቢያው ላለ ሱቅ በነፃ ሰጠ። ውጤቱ ልጆች ወደዱት። ሰዎች ተጨማሪ መጠየቅ ጀመሩ። ቶማስ አዳምስ በአጋጣሚ የጀመረውን በብዛት የተመረተውን ዘመናዊ ማስቲካ ፈለሰፈ። ግን ታሪኩ እዚህ ጋር አያበቃም። የአዳምስ ማስቲካ ለማኘክ እንጂ አረፋ ለመንፋት ባብል አይመችም ነበር። ይህን የለወጠው በ1928 አንድ ዋልተር ዳይመር የተባለ የአሜሪካ ፋብሪካ አካውንታንት ነበር። በትርፍ ሰዓቱ ሲሞክር በአጋጣሚ ከሌሎች ሁሉ በተለየ መልኩ በጣም የሚለጠጥና አረፋ ለመንፋት ፍጹም የሆነ ውህድ ፈጠረ። ለዓለማችን የመጀመሪያውን ደብል ባብል የተባለውን ባብል ገም አስተዋወቀ። የማስቲካን የሺህ ዘመናት ጉዞ ከድንጋይ ዘመን እስከ ኢንዱስትሪ አብዮት ድረስ አይተናል። ከዛፍ ሙጫነት ተነስቶ በአጋጣሚ እንዴት ወደ ፋብሪካ ምርትነት እንደተለወጠ ተመልክተናል። ግን ይሄ ሁሉ ታሪክ የዛፍ ሙጫንና ቺክልን የተመለከተ ነው። ታዲያ ዛሬ ኪስህን ስትፈትሽ፣ ቦርሳሽን ስትፈትሺ የምናገኛት ማስቲካ ከምን ትሰራለች? ይህንን ጥያቄ ለመመለስ በመጀመሪያ በህብረተሰብ ውስጥ ስር የሰደዱትን ወሬዎች እናጥራ። እውነት ማስቲካ ከድመት አንጀት ወይም ከአሳማ ስጋ ይሰራል? መልሱ አጭርና ግልጽ ነው። በፍጹም አይሰራም። ይህ ሙሉ በሙሉ የተሳሳተና ምንም አይነት ሳይንሳዊ መሰረት የሌለው ተረት ነው። እስኪ በሎጂክ እንየው። የድመት አንጀት ወይም የአሳማ ስጋ ለማኘክ የምንፈልገውን አይነት ጥንካሬም ሆነ ለረጅም ጊዜ መቆየት ባህሪ የለውም። በፍጥነት የሚበሰብስና አስከፊ ጠረን የሚፈጥር ነገር ነው። ታዲያ ይህ ወሬ ከየት መጣ? ምናልባት ጀላቲን ከሚባል ንጥረ ነገር ጋር በመመሳሰል ሊሆን ይችላል። ጀላቲን እንደ ድድ ከሚመስሉ ከረሜላዎች ጎሚ ቢርስ ውስጥ የሚገባ ሲሆን ከእንስሳት አጥንትና ቆዳ የሚሰራ ነው። ነገር ግን በማስቲካ ውስጥ ያለው ዋናው የማኘኪያ ክፍል ከጀላቲን ፈጽሞ የተለየ ነው። እሺ፣ ከእንስሳት ካልተሰራ ታዲያ ከምንድን ነው የሚሰራው? የማስቲካ እውነተኛውና ሚስጥራዊው ግብዓት ገምቤዝ ይባላል። ይህ የማስቲካው ነፍስ ነው። ድሮ ይህ ገምቤዝ የሚሰራው ቺክል ከሚባል የዛፍ ሙጫ ነበር። ነገር ግን ዛሬ አብዛኞቹ ማስቲካዎች የሚሰሩት ከሰው ሰራሽ ፖሊመሮች ወይም ደግሞ ሳይንቲክ ፖሊመርስ ነው። አዎ ልክ ነው፣ ሰምታችኋል። ሰው ሰራሽ ፖሊመሮች። ይህንን በቀላሉ ለመረዳት እንደ ፕላስቲክ ጠርሙስ ወይም የመኪና ጎማ ውስጥ ከሚገኙ አንዳንድ ንጥረ ነገሮች ጋር ኬሚካላዊ ተመሳሳይነት አለው። ይህ ነው ማስቲካ ስናኝከው የማይበተነው የማይፈጨው እና ለረጅም ሰዓት እንዲቆይ የሚያደርገው። አስገራሚ ነው አይደል? ከገምቤዝ በተጨማሪ 3 ዋና ነገሮች ይካተታሉ። ጣፋጭ፣ እንደ ስኳር ወይም ከስኳር ነፃ የሆኑ
እንደ ዛይሊቶል ያሉ ንጥረ ነገሮች፣ ማለስለሻዎች፣ ማስቲካው እንዳይደርቅ የሚረዱ እንደ ግሪስሊን ያሉ ነገሮችና ጣዕሞች ወይም ፍሌቨሮች የምንወደውን አይነት የእንጆሪ፣ የሚንት፣ የብርቱካን፣ የሌላ ጣዕም የሚሰጡ ኬሚካሎች። እንግዲህ እነዚህ ግብአቶች እንዴት ተቀላቅለው ኪሳችን ውስጥ እስከሚገቡበት ደረጃ ይደርሳሉ? ሂደቱ በአጭሩ ይህንን ይመስላል። የመጀመሪያው ስራ ማቅለጥ ነው። በመጀመሪያም የገንቢዙ እንደ ትልቅ ሾርባ በትልቅ ማሽን ውስጥ ይቀልጣል። ከዛም ትኩሱ ገንቢዝ ውስጥ ሌሎች ግብአቶች ይጨመሩና ልክ እንደ ዳቦ ሊጥ በደንብ ይታሻሉ። ቅርጽ ማውጣት የታሸገው ሊጥ በትላልቅ ሮለሮች ውስጥ አልፎ ወደ ቀጭን ሉህነት ይቀየራል። የቀጠነው ሉህ በሚፈለገው ቅርጽ ተቆርጦ ከቀዘቀዘ በኋላ በዘመናዊ ማሽኖች ታሽጎ ለኛ ይደርሳል። ከዚህ ሁሉ ሂደት በኋላ ስለ ማስቲካ ጥቂት ተጨማሪ አስገራሚ እውነታዎች ልንገራችሁ። ማስቲካ ማኘክ ወደ አእምሮ የሚሄደውን የደም ዝውውር በመጨመር የአእምሮ ንቃትንና ትኩረትን እንደሚጨምር ጥናቶች ያሳያሉ። ለፈተና ስትዘጋጁ ይጠቅማችኋል። የመጀመሪያው ለንግድ የቀረበው ማስቲካ ዘ ስቴት ኦፍ ማይንድ ፒውር ስፓርስ ገሚባል የነበረ ሲሆን ከስፕሩስ ዛፍ ሙጫ የተሰራ ነበር። እንግዲህ የማስቲካን ጉዞ ከጥንታዊ የዛፍ ሙጫነት እስከ ዘመናዊ የላብራቶሪ ፈጠራ ድረስ አብረን ተመልክተናል። ግን አንድ ወሳኝ ጥያቄ ይቀራል። የምናኝከው ኬሚካል መሆኑን ተረድተናል። ግን ከዚህ ሁሉ ጀርባ ይህች ትንሽ ነገር የሰው ልጅ ታሪክ የቀየረችበት አጋጣሚ አለ ብዬ ብነግራችሁስ? አንዲት ትንሽ የማስቲካ ፍሬ ምን አቅም አላት ትላላችሁ? ጣዕም ትሰጣለች፣ እስትንፋስ ታድሳለች፣ ጭንቀት ታስታግሳለች። ይህንን ሁሉ እናውቃለን። ግን ይህችው ትንሽ ማስቲካ የሰው ሕይወት ከሞት አፋፍ መልሳለች ብላችሁ ታምኑኛላችሁ? ለ25 ዓመታት ያልተፈታን የነፍስ ግድያ ወንጀል ፈታለች ብትባሉስ? አንዲት ሀገር ሙሉ በሙሉ ሕግ እንድታወጣ አስገድዳለች ቢባልስ? እነዚህ የፊልም ታሪኮች አይደሉም። እነዚህ በማስቲካ ምክንያት በምድራችን ላይ የተከሰቱ እውነተኛና አስገራሚ ታሪኮች ናቸው። ዛሬ የማስቲካን የማናውቀውን ዓለም የቀየረውን ገጽታ እናያለን። ተዘጋጁ፣ በጣም ትገረማላችሁ። ታሪካችን የሚጀምረው በሁለተኛው የዓለም ጦርነት ወቅት ነው። የብሪታንያ አየር ኃይል አብራሪዎች ከአንድ ተልእኮ ሲመለሱ አውሮፕላናቸው በጥይት ተመቶ የውሃ ማቀዝቀዣ ቱቦ ተበሳ። ሞተሩ ከመጠን በላይ የሞቀ ነው። በጥቂት ደቂቃዎች ውስጥ ሊፈነዳና አውሮፕላኑ ሊከሰከስ ይችላል። ምንም የማምለጫ መንገድ አልነበረም። በዚህ የሞት ሽረት ትግል ውስጥ ከአብራሪዎቹ አንዱ ያልተጠበቀ ሐሳብ አመጣ። በአፉ ውስጥ የነበረችውን ማስቲካ አውጥቶ የተበሳውን የቱቦ ቀዳዳ በላዩ ላይ ለጥፎ ደፈነው። የሚገርመው ነገር ማስቲካው የሞቀውን እንፋሎት ግፊት ተቋቁሞ ቀዳዳውን እንደያዘ ቆየ። ይህች ትንሽዬ የማኘካይ ማስቲካ ለአብራሪዎቹ በሰላም ወደ ቤዙ ለመመለስ የሚያስፈልጋቸውን ወሳኝ ጊዜ ሰጠቻቸው። ሕይወታቸውንም አተረፈች። አሁን ደግሞ ከጦር ሜዳ ወደ ወንጀል ምርመራ እንሸጋገር። በ1976 በኦሪገን አሜሪካ አንዲት ወጣት በአሰቃቂ ሁኔታ ተገድላ ተገኘች። ፖሊስ የወንጀሉን ፈጻሚ መያዝ አልቻለም። ጉዳይም ሳይፈታ ለ25 ዓመታት ተዘጋ። ከ25 ዓመታት በኋላ ግን ቴክኖሎጂ ሁሉን ነገር ለወጠው። መርማሪዎች የድሮ ማስረጃዎችን በአዲስ የዲኤንኤ ቴክኖሎጂ ሲመረምሩ ከሟቿ ልብስ ላይ ተለጥፎ የተገኘ አንድ ያገለገለ ማስቲካ አገኙ። በወቅቱ ምንም ጥቅም ያልነበረው ይህ ማስቲካ አሁን ግን የወንጀሉ ቁልፍ ሆነ። ከማስቲካው ላይ የዲኤንኤ ናሙና ተወሰደ። ይህ ዲኤንኤ በሀገሪቱ የወንጀለኞች የመረጃ ቋት ውስጥ ካለ አንድ ሰው ዲኤንኤ ጋር በትክክል ተዛመደ። ከ25 ዓመታት በፊት ወንጀለኛው የተፋት ያቺ ትንሽ ማስቲካ በመጨረሻ ፍትህን ሰጠች።
ከህይወት ማዳን እስከ ወንጀል ምርመራ። አሁን ደግሞ አንዲት ትንሽ ማስቲካ እንዴት የአንዲት ሀገር ህግ እንዳስቀየረች ነይ። በ1980ዎቹ ሲንጋፖር ዘመናዊ የምድር ውስጥ ባቡር አገልግሎት ኤምአርቲ አስጀመረች። ነገር ግን አንድ ያልተጠበቀ ችግር ገጠማቸው። ማስቲካ ሰዎች ያገለገሉ ማስቲካዎችን በባቡሩ በሮች ሴንሰር ላይ ይለጥፉ ነበር። ይህ ደግሞ በሮቹ እንዳይዘጉ በማድረግ የባቡሩን አጠቃላይ እንቅስቃሴ ያቆምና በሺዎች የሚቆጠሩ ሰዎችን ያጉላላ ነበር። መንግስት ማስጠንቀቂያ ሰጠ፣ ቅጣት ሞከረ፣ ነገር ግን ችግሩ ሊቆም አልቻለም። በመጨረሻም በ1992 የሲንጋፖር መንግስት እጅግ በጣም ከባድና አወዛጋቢ የሆነ ውሳኔ ያሳለፈ። ማስቲካን ወደ ሀገር ውስጥ ማስገባትም ሆነ መሸጥ ሙሉ በሙሉ አገደ። ይህ ህግ እስከ ዛሬ ድረስ በከፊል ስራ ላይ ይገኛል። ከአውሮፕላን ጥገና ወደ ዲኤንኤ ማስረጃነት እስከ ሀገር አቀፍ ህግ ማውጣት፣ ይህች በየቀኑ የምናኝካት ትንሽ ነገር ዓለማችን ላይ ትልቅ አሻራ ማሳረፍ እንደምትችል ማን አሰበ? ከህይወት አድንና ከወንጀል ምርመራ ወጥተን አሁን ደግሞ የማስቲካን እንግዳና አስቂኝ ገጽታ እንመልከት። እስኪ አንድ ጥያቄ ልጠይቃችሁ። በሚሊዮን የሚቆጠሩ ያገለገሉ ማስቲካዎች በአንድ ላይ ሲሰበሰቡ ምን የሚፈጠሩ ይመስላችኋል? መልሱ ይህ ነው። በአሜሪካ ሲያትል ከተማ የሚገኘው ዝነኛው የማስቲካ ጎዳና ዘገም ወል። አዎ ይሄ የምታዩት ነገር እውነት ነው። ይህ ሙሉ ግድግዳ ከላይ እስከ ታች በዓለም ዙሪያ በመጡ ቱሪስቶች በተለጠፈ ያገለገለ ማስቲካ የተሸፈነ ነው። በአጋጣሚ በቲያትር ተመልካቾች የተጀመረው ይህ ልማድ ዛሬ ላይ የከተማዋ ይፋዊና ዝነኛ የቱሪስት መስህብ ሆኗል። አንዳንዶች በብዙ ሺህ ሰዎች የተሰራ የጋራ ጥበብ ስራ ነው ይሉታል። ሌሎች ደግሞ የዓለማችን ትልቁ የጀርም ክምችት ነው ይላሉ። የትኛውንም በሉ በዓለማችን ላይ ካሉ እንግዳ ስፍራዎች አንዱ እንደሆነ ግን አያጠራጥርም። የማስቲካ አስገራሚ ነገሮች በዚህ አያበቁም። ሌሎች አጫጭር እውነታዎችን ልንገራችሁ። እውነታ 1 የባርኮድ ታሪክ። በሱፐርማርኬት ውስጥ ለመጀመሪያ ጊዜ ባርኮድ ስካን የተደረገው ምርት ምን እንደሆነ ታውቃላችሁ? አንድ ፓኬት የግሪስሊስ ማስቲካ ነበር። አዎ ይህች ትንሽ ማስቲካ የዘመናዊ ግብይት ታሪክን አስጀምራለች። ሁለተኛው ደግሞ የዓለማችን ትልቁ አረፋ። እስካሁን በዓለም ላይ የተነፋው ትልቁ የማስቲካ አረፋ ዲያሜትሩ 20 ሴንቲሜትር ነበር። ይሄ ከእግር ኳስ የሰፋ ነው። የካሎሪ ማቃጠል። ማስቲካ ማኘክ በሰዓት እስከ 11 ካሎሪ ያቃጥላል። ብዙ ባይሆንም ምንም ሳትቀንሱ ካሎሪ የምታቃጥሉበት መንገድ ነው። እንግዲህ የማስቲካን ጉዞ ከ9000 ዓመታት በፊት ከነበረው የዛፍ ሙጫ ጀምረን በአጋጣሚ ወደ ተፈጠረው ዘመናዊ ማስቲካ ህይወት እስከ ማትረፍና ወንጀለኛ እስከ ማጋለጥ የደረሰውን አስደናቂ ታሪኩን አይተናል። ግን ከዚህ ሁሉ አስገራሚ ታሪክና እውነታ በኋላ አንድ እና የመጨረሻ ወሳኝ ጥያቄ ይቀራል። ይህን ያህል ታሪክ ያለው ማስቲካ ለጤናችን ጥሩ ነው ወይስ መጥፎ? ይህን ጥያቄ ለመመለስ ሳንቲም ሁለት ገጽታ እንዳለው ሁሉ የማስቲካንን ብሩህና ጨለማ ገጽታዎች ማየት አለብን። ማስቲካ ለጤና ጥሩ ነው ብል ብዙዎቻችሁ ላታምኑ ትችላላችሁ፣ ግን እውነትነት አለው። በተወሰኑ ሁኔታዎች ቁልፉ ከስኳር ነፃ የሆኑ ማስቲካዎች ላይ ነው። በተለይ ዛይሊቶል የተባለ ተፈጥሯዊ ጣፋጭ የያዙ ማስቲካዎች ለጥርስ ጤንነት በጣም ጠቃሚ ናቸው። እንዴት? ዛይሊቶል የጥርስ መበስበስን የሚያስከትሉ ባክቴሪያዎችን እድገት ይገታል። በተጨማሪም ማስቲካ ስናኝክ አፋችን ብዙ ምራቅ ያመነጫል። ይህ ምራቅ ደግሞ የምግብ ትራፊን በማጽዳትና አሲድን በማጥፋት ጥርሳችንን በተፈጥሯዊ መንገድ ይጠብቃል። ከዚህም ባሻገር
ክብደት ለመቀነስ ለሚሞክሩ ሰዎች ማስቲካ ዝቅተኛ ካሎሪ ያለውና ጣፋጭ የመብላት ፍላጎትን ለጊዜው የሚያስታግስ አማራጭ ሊሆን ይችላል። እርግጥ ነው ሁሉም ነገር ብሩህ ገጽታ ብቻ የለውም። ማስቲካ ጉዳቶችም አሉት። በመጀመሪያ ብዙ ስኳር ያላቸው ማስቲካዎች ለጥርስ መቦርቦር ዋነኛ መንስኤ ናቸው። በሁለተኛ ደረጃ ከመጠን በላይ ማስቲካ ማግኘት በተለይ ጠንካራ የሆኑትን የመንጋጋ መገጣጠሚያ ህመም ሊያስከትል ይችላል። በመጨረሻም የማስቲካ የአካባቢ ተጽዕኖ ቀላል አይደለም። ያገለገሉ ማስቲካዎች በአግባቡ ካልተወገዱ ከአካባቢ ላይ የማይዋሃዱ እና ለማጽዳት እጅግ ከባድ የሆኑ ቆሻሻዎች ናቸው። በዓለም ላይ ከሲጋራ ቁራጭ ቀጥሎ ሁለተኛው ትልቁ የጎዳና ላይ ቆሻሻ እንደሆነ ይነገራል። አዎ እና ስለዚያስ ማስቲካ ብንውጠው ሆዳችን ውስጥ ለ7 ዓመት ይቀራል ስለሚባለውስ? ይህም ሌላኛው ተረት ነው። የገንቤዙ በሆዳችን ውስጥ ባይፈጭም ከሌሎች ምግቦች ጋር ተቀላቅሎ ከሰውነታችን በተፈጥሮ መንገድ ይወጣል። ስለዚህ በድንገት ብትውጡት ምንም አትሆኑም፣ ግን ሆን ብሎ መዋጥ አይመከርም። በማጠቃለል ማስቲካ ከምናስበውና ከምንሰማው ወሬ ፈጽሞ የተለየ ነው። ከድመት አንጀት ወይም ከአሳማ ስጋ ሳይሆን ዋናው ግብአቱ ከጥንታዊ የዛፍ ሙጫዎች አንስቶ እስከ ዘመናዊ ሰው ሰራሽ ፖሊመሮች ድረስ ረጅም ጉዞ አድርጓል። ይህ ቪዲዮ አዲስ ነገር እንዳስተማራችሁና እንዳዝናናችሁ ተስፋ አደርጋለሁ። ስለ ማስቲካ ያልጠቀስኩትና እናንተ የምታውቁት አስገራሚ ሀቅ ካለ ከታች በኮሜንት ላይ ጻፉልን። የትኛው ታሪክ ከሁሉም በላይ ያስገረማችሁ? ይህ ቪዲዮ ከተመቻችሁ ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ የቱን ምርት አሰራር እንድናሳያችሁ ትፈልጋላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። እስከምንገናኝ ድረስ ሰላም ሁኑ።